بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري እንግዲህ የአሁን ጊዜን መጀዘም የሚለውን እናያለን የአረብኛ ክፍል 22 እናያለን መጅዙም ባለፈው የአሁን ጊዜን ወይም ሙዳሪዕን መንሱብ ማድረግ መነሰብ የሚል አይተን ነበር ዛሬ ደግሞ መጀዘም መጅዙም ምንድነው መንሱብን አይተን ስለነበር አሁን መጅዙም ደግሞ ማለት ፊዕል እንግዲህ ሶስት ልክ ስም ላይ ሶስት እንዳየነው ስም ላይ መርፉዕ መንሱብና መጅሩር የሚል ነበር ያየነው በፊዕል ጊዜ ደግሞ መርፉዕ መንሱብና መጅዙም ፊዕል መጅዙም ነው ያለው እንጂ መጅሩር የለውም ስም ደግሞ በጅሩር እንጂ መጅዙም የለውምና ፊዕሎች ናቸው መጅዙም የሚሆኑት ማለት ነው ስለዚህ የአሁን ጊዜ ማለት ፊዕል المضارع መጅዙም እንዴት እናደርጋለን የሚል ከ14ቱ ደግሞ እነዛ ተውላጠ ስሞች መሃል ሁነና አንቱነ ልክ እንደ መንሱብ ጊዜ አይቀየሩም የነሱ አይቀየርም ከዛ ደግሞ ጀዝም የሚሆነው መቼ ነው የአሁን ጊዜ ወይም ሙዳሪዕን ይሄ ረፍዕ የነበረው ማለት ነው ረፍዕ የነበረው ወደዚህ ይቀየራል ወደ ጀዝም የሚባለው ይሄ ምልክት ነው ሱኩን የምንላት ምልክት ማለት ነው ግን ያ የሆነው መቼ ነው ይሄ ከነበረ መጀመሪያ መርፉዕ ከነበረ መርፉዕ በضማ ከነበረ መጅዙም እናደርገው በስኩን ነው ማለት ነው እንደገና ደግሞ መጅዙም የነበረው በኑን ከሆነ መጅዙም የነበረው ኑንን ማጥፋት ልክ እንደ መንሱብ ጊዜ ኑንን ስናጠፋው መጅዙም ይሆናል ለመንሱብም ጊዜ ምንድነው ኑንን ማጥፋት ነው አንድ አይነት ይሆናሉ እንዴት እንለያለን ለሚባለው አንደኛ ያው ኮመን ሴንስ አለ እንደገና ደግሞ የሚገቡት ሐርፎችም ኮመን ሴንስ እና የሚገቡት ሐርፎች አሉ በእነሱ መለየት እንችላለን ማለት ነው ቀጥለን ቻርቱን እንየውስቲ ቻርቱ እንዴት ይቀየራል የ14ቱ ይሄ በተውላጠ ስሙ የሚቀየሩት ቻርት ስናያቸው ለምሳሌ ባለፈው መንሱብ ስና የንሱረ ረ ነበር የምትሆነች አይደል መንሱብ ሲሆን አሁን ደግሞ መጅዙም ሲሆን የንሱር ይሆናል ሌሎቹ ግን እዚህ ጋር የንሱራ ለሁለቱም ጊዜ የንሱራ ነው የንሱሩን ለሁለቱም ጊዜ የንሱሩ ነው ኑን የሚጠፋበት ማለት ይሄ ነው እንግዲህ የንሱራኒ የነበረው በመርፉ ጊዜ የንሱራ ይሆናል የንሱሩ ነው የነበረው የንሱሩ ይሆናል ተንሱሩ የነበረው ተንሱር ይሆናል ተንሱር ለመንሱብ ጊዜ ተንሱራ ነበር ይሄ ደግሞ ተንሱራ ይሆናል ተንሱራኒ የነበረው ተንሱራ ይሆናል የንሱርነ ይሆናል ይሄ ደግሞ የንሱርነ አይለወጥም ካልነው አንዱ ማለት ነው ይሄ አይለወጥም ሌላኛው ተንሱር ትሆናለች እቺ ደግሞ ለምን ጊዜ ነው ይሄ አንተ ለሚለው አንተ ተንሱር እዚህ ጋር እንግዲህ ሁወ የንሱር ሁማ የንሱራ ሁም የንሱሩ ነው ማለት ነው እዚህ ጋር ደግሞ ሂየ ተንሱር ሂየ እሷ ማለት ነው ለሴት ሁማ ተንሱራ ሁነ የንሱርና ሁነና አንቱና አይቀየርም ያለው ማለት ነው እዚህ ጋር አንተ ተንሱር አንቱማ ተንሱራ አንቱም ተንሱሩ አንቲ ተንሱሪ አንቱማ ተንሱራ አንቱነ ተንሱርና አንዱም አይቀየረው አንቱነ ተንሱርና ማለት ነው አና አንሱር ነህኑ ነንሱር እንላለን ማለት ነው በዚህ ጊዜ ነህኑ ነንሱር እንላለን ከዛ በመቀጠል እንግዲህ የጀዝም ሐርፎችን እናያለን ማለት ነው የጀዝም ሐርፎቹ እንግዲህ አሁን ቅድም ጀዝም ሲሆን ይሄ ነው ካለን እነማን ናቸው ጀዝም የሚያደርጉት ሐርፎቹን እናያለን አንደኛው ኢን የምትለዋ ትርጉሟ ቢሆን የሚል ትርጉም አላት እቺን በአላፊም በአሁንም ጊዜ መጠቀም ይቻላል ኢን ቢሆን ወይም ኢፍ የሚለውን የእንግሊዘኛ ቃል ይይዝልናል ማለት ነው ኢፍ የሚለውን የእንግሊዘኛ ቃል ይይዝልናል ኢፍ የሚለውን የእንግሊዘኛ ቃል ይይዝልናል ወይም ደግሞ ቢሆን የሚለውን ማለት ነው ሌላኛው ደግሞ ምንድነው ለም ደግሞ አይሆንም ወይም ደግሞ ለምና አሁን ለም አይሆንም ለአላፊ ወደ አላፊ ወስዷል ትርጉሙን ሙዳሪዕ ማለት ፕሬዘንት ወይም ደግሞ ያሁን ጊዜ ነበር እሱን ትርጉሙን ወደ አላፊ ወስዷል ለም ሲገባበት እንደገና ደግሞ አይሆንም ብለውም አይሆንም ማለት ኔጌቲቭ ያደርገዋል ነው እንጂ ግን ለም ከመጣው እንትን ጋር ትርጉሙ ከሚመጣው ግስ ጋራ አብራ የምትሄድ ነች ማለት ነው ለምሳሌ መሄድ ከነበረ አልሄድም ይሆናል መብላት ከነበረ አልበላም ይሆናልና ከግሱ ጋር ነው የሚሄደው አፍራሽ ነው የሚሆነው እና ደግሞ ወደ አላፊ ጊዜ ይቀይራል የምንጠቀመው በአሁን ጊዜ ነው የምናስገባው የአሁን ጊዜ ማለት በሙዳሪዕ ነው የምናስገባው ትርጉሙን ግን ወደ ምን ይቀይራል ወደ
ማዲ ወይም ደግሞ ወደ አላፊ ጊዜ ቀይሯል። ልክ ለም የሊድ ወለም ይውለድ ስንል ለምሳሌ ለም የሊድ ወለም ይውለድ ስንል አልወለደም አልተወለደም ብለን የምንተረጉመው አላፊ ጊዜ ወስዷል። አልወለደም አልተወለደም ብለን ነው የምንተረጉመው። ትርጉሙ ወደ አላፊ ወስዷል። የሊድና ይውለድ ሙዳሪ ናቸው ወይም ደግሞ የአሁን ጊዜ ናቸው። ለም ግን ሲገባባቸው ወደ ምን ይቀይራል? ወደ አላፊ ጊዜ ይቀይረዋል ማለት ነው። ልክ እንደዛው ለማ ደግሞ እስካሁን አልሆነም የሚለውን ትርጉም ይዛል። እስካሁን አልሆነም የሚለውን ትርጉም ይዛል። ወይም ደግሞ በእንግሊዝኛው ኖት የት ማለት እንችላለን። ኖት የት ማለት እንችላለን። የዚህኛው ደግሞ በእንግሊዝኛው ለም ዲድ ናት ማለት እንችላለን ማለት ነው። ከአሁን ጊዜ ጋር ስንጠቀመው ነው ይሄ ለማን ከአሁን ጊዜ ወይም ከፊዕል ሙዳሪ ጋር ስንጠቀመው እስካሁን አልሆነም የሚለውን ትርጉም ይሰጠናል። ከአላፊ ጊዜ ጋር ስንጠቀመው ደግሞ መቼ የሚለው ይሰጠናል። ከአላፊ ጊዜ ጋር ለማ ለሁለቱም ልንጠቀመው ስለምንችል ነው። ሌላኛዋ ደግሞ ሊ ናት። ሊ ደግሞ ይገባል ወይም ደግሞ በእንግሊዝኛው ሹድ የምትለዋን ትይዝልናለች ማለት ነው። እንግዲህ ለዛሬ መጅዙም በሚቀጥለው አላህ ካለ የተወሰኑ በቁርአን ላይ ያሉ ምሳሌዎችን ለማየት እንሞክራለን። ለዛሬ በዚህ ይበቃናል። ሰላም አለይኩም ወራህመቱላሂ